ኢትዮጵያ ዘርፈ ብዙ ሁነት እንድታስተናግድ የሚረዱ ዓለም አቀፍ ተቋማት የአህጉሩ መገኛ መዲና ናት። ባለፈው ሳምንት ይፋ የሆነው ኢትዮጵያ የዓለም የሜቴሮሎጂ ድርጅት የአህጉር አፍሪካ የስልጠና ማዕከል ሆና መመረጧም ኢትዮጵያን ከአህጉሩ ጉዳይ ሁሉ ነጥሎ ማየት እንደማይቻል ማሳያ እንደሆነም ነው የኢትዮጵያ ሜቴሮሎጂ ኢንስቲትዩት ዋና ዳይሬክተርና የዓለም የሜቴሮሎጂ ድርጅት በአፍሪካ ፕሬዝዳንት ፈጠነ ተሾመ የሚያነሱት። ኢትዮጵያ የአፍሪካ አህጉር መቀመጫ መሆኗ በተለይ የአፍሪካ ህብረት መቀመጫ መሆኑ፣ ስለዚህ ኢትዮጵያ የአፍሪካ ጉዳይ ከኢትዮጵያ ተነጥሎ ሊታይ የማይችል መሆኑ እንደ አንድ አስቻይ ሁኔታ ተወስዷል ማለት ነው። አህጉሩን የወከለው የዓለም የሜትሮሎጂን ስልጠና ማዕከል መገኛ በኢትዮጵያ መሆን በሜትሮሎጂ ትንበያ ዘመኑን የመሰለ መረጃ በብዛት ዘርፎች ተደራሽ ማድረግ የሚያስችል አቅምን የሚፈጥር እድል መሆኑንም ነው የማዕከሉ ፕሬዝዳንት የሚያነሱት። ምን አይነት የሜትሮሎጂ ምልከታ ስርዓት አለን ከምለው ነገር ተነስተ ትንበያ ሰጥተ የቅድመ ማስጠንቀቂያ ስርዓቱ ተዘርግቶ ከዛ ቀጥሎ የምክር አገልግሎት መስጠት አለበት ለግብርና፣ ለውሃ፣ ለሴክተሮች በሙሉ። ስለዚህ እነዚህን ነገሮች ለማድረግ እንደ ባለሙያ ጥራት ያለው ተአማኒነት ያለው ትንበያን ለመስጠት የሚያስችል አቅም መገንባት አለበት። ይሄ ከጊዜ ወደ ጊዜ እየጨመረ መሄድ ይኖርበታል ማለት ነው። የግብርናውን ዘርፍ ከሜቴሮሎጂ ትንበያው ነጥሎ ማየት እንደማይቻልና ስራዎቻቸውንም በተናበበ መንገድ እንደሚያከናውኑ የሚያነሱት የግብርናው ሚኒስትር ዴኤታው አሁን ላይ የማዕከሉን በኢትዮጵያ መሆን ለግብርና ውጤታማነትና ማደግም ትልቅ መሰረት የሚያስቀምጥ ነው ብለዋል። ግብርና ውጤታማ እንዲሆን በቂ የሆነ የቀጣይ ጊዜ የአየር ሁኔታ ትንበያ በጣም አስፈላጊ ነው። በየ10 ቀኑ በትችል በየቀኑ የአየር ጸባይ፣ የዝናብ ሁኔታ፣ ሙቀቱ፣ ሌሎች ፓራሜትሮች አሉ። እነዚህን ሁሉ ማግኘት ለዘመናዊ ግብርናና ለግብርና ውጤታማነት እጅግ በጣም ወሳኝ ነው። ይህ ዕድልም የትንበያና ትንተና አቅምን ማሳደግ የሚያስችል ከሀገራት ጋር የሚኖር ግንኙነትን ማሳደግ ላይ የሚኖረው ፋይዳም ወሳኝ መሆኑ የተነሳ ሲሆን በተለይም ግብርናውን ሊጠቅም የሚችል ትክክለኛ መረጃን በማድረስ ረገድ ትልቅ አስተዋጽኦ እንደሚያበረክትም ያስችላል ተብሏል። እንደዚህ አይነት ዓለም አቀፍ የምርምር ተቋማት፣ የስልጠና ተቋማት አገራችን ላይ መምጣታቸው እዚህ እኛ ሀገር ውስጥ ያለውን አቅም በአቅራቢያችን ያሉ አገሮችን አቅም እና እኛ ጋር ያላቸውን ትብብር እኛም ከየትኛውም ዓለም የሚኖረውን የዌዘር ሁኔታ በምንፈልግበት ጊዜ ማግኘት የምንችልበትና በጣም አኪዩሬት የሆነ ወይንም ትክክለኛ ለመሆን የቀረበ መረጃ ወይም ፎርካስት ማውጣት ያስችለናል። በአጭር ጊዜ የሚደርሱ ሰብሎች ካሉ የዝናብ እጥረት የሚያጋጥም ሆኖ የሚሰማን ከሆነ ማለት ነው የዝናቡ ደግሞ ከፍተኛ ዝናብ በአጭር ጊዜ ከአገባብ አንጻር ከአወጣጥ አንጻር ለማየት የሚያስችል ጠንካራ አቅም ያለው ባለሙያ ያስፈልጋል ማለት ነው። የባለሙያዎቻችንን አቅም በመገንባት ጥራት ያለውን መረጃን በመተንተን በማሰራጨት የትንበያና ቅድመ ማስጠንቀቂያ አቅማችንን እንድናጠናክር ያደርጋል። በተለይም ኢትዮጵያ በግብርናው የጀመረችውን የለውጥ መንገድ በትልቁ የሚያግዝ በመሆኑ የማዕከሉ ፋይዳ በልዩ ሁኔታ እንዲታይ አስችሎታል። ለግብርናው እጅግ በጣም ጠቃሚ ነው። በተለይ አሁን መስኖን እናሰፋለን ካል አሁን የዓለም የአየር ጸባይ የክላይሜት ቼንጅ በጣም አለ። ይሄ ባለበት ሁኔታ ደግሞ የሜቴሮሎጂ ፎርካስት መረጃዎች እጅግ በጣም ወሳኝ ናቸው። ስለዚህ ግብርና ከዚህ ከብሔራዊ ሜቴሮሎጂ መረጃና አቅም ጋር በጣም የተሳሰረ ስለሆነ እኛ እጅግ በጣም በልዩ ሁኔታ ነው የምናየው። የዘርፉን አቅም በማሳደግ ረገድ ያለው አስተዋጽኦ ትልቅ በመሆኑ ልክ ኢትዮጵያ ማሰልጠን ብቻ ሳይሆን የአሰልጣኝነት ሚናዋንም ጭምር እንድትወጣ የሚያስችል በመሆኑ በብዛ ፋይዳ የታጀበ መሆኑም ተመላክቷል።